ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሁሉም ለሚመለከተው አካል እንዲደርስ ከእንግዲህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ቻናሉ ተደራሽ እንዲሆን ቻናሉን ሰብስክራይብ በማድረግ ይህ ወሳኝና አንገብጋቢ አስፈላጊ እና ትኩስ ትክክለኛ መረጃ ስለሆነ ለሚመለከተው አካል ሁሉ እንዲደርስና ጥንቃቄ እንዲያደርጉም በማድረግ እንግዲህ የበኩላችሁን እንድትወጡ ስል በአክብሮት እጠይቃለሁ። ሌላው ስልክ የላቸውም፣ ይህ መረጃ ላይደርሳቸው ይችላል፣ ለማየት ጊዜ የላቸውም ላላችኋቸው ደግሞ እየደወላችሁ መረጃውን አድርሳችሁ ራሳቸውን እንዲጠብቁና ለወደፊቱ አስፈላጊውን የሆነ ግንዛቤ እንዲኖራቸው በማስጨበጥ አሁንም በድጋሚ የበኩላችሁን እንድትወጡ በአክብሮት እጠይቃለሁ። ይህ መረጃ ምንድነው? ሰሞኑን ማስረሻ ሰጤ ወደ መንግስት ወደ ብልጽግና ከገባ በኋላ ሌሎችም ግብረ አበሮቹ ከገቡ በኋላ የሚቀሩ ቢኖሩም እንኳን በአፋድ በኩል በጣም ከፍተኛ የሆነ ልዩነት እየመጣ ነው። ከፍተኛ የሆነ ደስ የሚል አማራዊነት እየመጣ ነው። በአፋድና በአፋብሃ ስሙዝ የሆነ አሪፍ የሆነ ግልጽ የሆነ ግንኙነት እየተደረገ ነው። አንድነት በግንባር በአንድነት እስከ መዋጋት ተደርሷል። ይህ የሆነው በአፋድ ውስጥ ተሰግስገው የነበሩ የደህንነት ሰዎች እንደነ መስፍን አባተ የነበሩ የባዴን ሰዎች እንደነ ማስረሻ ሰጤ የነበሩ አሁንም ደግሞ እንግዲህ የባዴንን የአማራን ክልል ስልጣን ያዙት አልያዙት ችግር የለውም፣ ያው ነው። ነገር ግን እነሱ እነ እስክንድር እነ ማስረሻ ሰጤ የአማራን የታገሉት የክልሉን ስልጣን እንጂ የፌዴራሉን ስለማይመለከተን የክልሉን ስልጣን ብቻ እንያዝ የሚል አስተሳሰብ ብቻ ስለነበራቸው እንግዲህ የባዴን ሰዎችን ከህወሓት ጋር የሚገናኙ ከኤርትራ በወር $2000 ድረስ የሚከፈላቸው የአማራ ብልጽግና ባለስልጣናት አሉ ብሎ እንግዲህ ሰሞኑን በሚዲያ አጥፍቷቸዋል፣ ስማቸውን አጥፍቷል። ስለዚህ ይህ ምንድነው? ድርድሩ ነው። ድርድሩ ማለት እንግዲህ በሚሊሻ እና በክልል መወከልን ክልሉን የክልሉን መንግስት አፋድ ይዞ ለና አህመድ እና ለሽመልስ አብዲሳ በታማኝነት ማገልገል መቻል ማለት ነው። እነሱ የታገሉበት ለዚህ ነው። አንድ ማይሆን ለዚህ ነው። እነ ዘመነን እነ መከታውን በእነ ለዚህ ነው መከታውን በአርበኛ መከታውን በእነ መስፍን አባተ በህቡ በእስክንድር እና በእነ ማስረሻ ሰጤ በሚመራው በህቡ ቡድን አስከብበው በህቡ ቡድን ጠባቂ መድበውለት ሲያስጠብቁት የነበረ ነገር ግን እሱ ተደጋጋሚ መረጃ ደርሶታል። በደረሰው መረጃ እንግዲህ ጠባቂዎችን ቀይሮ ራሱን አትርፎ እንግዲህ ከወንድሞቹ ጋር ከነ ኢንጂነር ደሳሌ ጋር ከነ አርበኛ ድርሳን ጋር እንግዲህ መነጋገርና አንድ መሆን በአንድ ግንባር እስከ መዋጋት ደርሷል። አርበኛ መከታው በዚህ ሊመሰገን ይገባል። ነገር ግን ይህ እንዲቀጥል እንግዲህ አሁንም አሉ እና አበበ ጺሞ እና አዶናይ አበበና እነ እስክንድር ይቀራሉ። አሁን እነ ጌታ አስራደና እነ ኢያሱ አባተ